እኔን ጨርሰ ሌላ ሴት ልታመጣ በትክክል ተመልሷል። አያድርገውና በሞት ራሱ በመንፈስ እመጣብሃለሁ። ምሩ እባክሽ አሁን ስለ ሞት አናውራ። አምነህበት አይደል የገባው ፍቅር? በቃ እውነታው ይሄ ነው። ደግሞ ቃል የገባውን አትርሳ። እኔ ምንም ነገር ብሆን አንተ ያለምንም ማንገራገር ህይወትን መቀጠል አለብህ። እሱማ ቃሌንማ አልረሳሁኝ፣ ግን ገና አገኘሁሽ ብዬ ሳልጠግብ ከሞት ጋር እየታገልሽ እንደሆነ እየነገርሽ አታስጨንቅኝ። እሺ በቃ አትዘንብኝ። ደግሞ ፈጣሪ ለአንተ ሲል እድሜ ይጨምርልኝ ይሆናል። አረ እንደውም ከቀረኝ እድሜ ላይ ግማሽና ግማሽ ቢያካፍለን በጣም ደስ የሚለኝ። በቃ ተው፣ በፈጣሪ ስራ ጣልቃ እንግባ። ፈጣሪ ለይተህ ይሄ ሀሳብ አለ፣ የሔዋን ሀሳብ ነው እንዴ አንተ። ዛሬ ሳሎኑን ለሞኔቶሽ ለእናንተ ልቀቅላችሁ ብዬ እኮ ነው። ኪራይ የለም አይደል እንዴ? ለማን ነው የምንለቂል? ማለት ሀስቴት ሰው አይደለች? ለካ እሷም አለች። እኔ እኮ አንቺ ብቻ ነሽ የምትታይ አይደል? የዛሬ ነው ያሳድር። ኧረ በስመ አብ በል አንተ። የሰውን ትኩረት መሳብ ፈልገህ ራስህ ላይ አታሟርት። አልገባኝም። የአንቺን ትኩረት መሳብ ፈልጌ ይመስልሽ ነው? መስሎኝ ሳይሆን ከሁኔታ የተረዳሁትን ነገር ነው የነገርኩ። ግምት መገመት ትችያለሽ፣ ግን ግምትሽ ልክ አይደለም። ልክነቱ ለእኔ ከታየኝ በቂ ነው። ግን እዚህ ጋር ስታይ ለስራ እንጂ ለሌላ ዓላማ አይደለም የመጣሁት። ቆይ ምን አስበሽ ነው? ምንም። ግን የተሰማኝንና ያሰብኩትን ባለመናገሬ ብዙ ነገር አጥቻለሁ። ስለዚህ አሁን ዝም አልልም። ይገርማል። አፍሽንም ምን ላስፈታሽ ነው? ብዙ ሰው እኔ ቀለል ስለምለው ሚስጥሩን ሁላ ሳይቀር ነው የሚነግረኝ። ለእኔ እንኳን እንደዛ መስለኝ አይደለም። እንዴ በጣም ለራስሽ ያለሽ ግምት የተጋነነ ነው። እንደዛ እንኳን አይደለም። በቃ አሁን ስራ አለብኝ። ትዕግስቴን ተፈታተንሽ በጣም። እና ኪራ ውጭ አሳድረኝ ነው የምትይኝ? አልገባኝም። በዚህ ከቀጠለ እኮ ሌላ ነገርም ሊያደርግሽ ይችላል። አይ ሱስ ማታ ስለጠጣ ነው እንጂ በእኔ ላይ አይጨክንም። እዚህ ትላንትና የጠጣው እኮ የመጨረሻውን የመጠጥን ጥፍጣፊ አይደለም። ዛሬም ሌላ ቀን ነው። እስኪ አስቢው። እሺ ምን ላድርግ ምሩ? እኔ እኮ ግራ ገባኝ። በቃ እሱም እያየሽ ከሚሰቀይ ከዛ ቤት ውጭ። ምን ምሩ? የምርሽን ነው? አዎ ላንቺም ለሱም የተሻለው እሱ ነው። እስኪ አስቢው። ኪራ ውስጥ እኮ ብዙ ጥያቄ አለ። ምን አድርጊያት ነው? ለምንድን ነው እንደዚህ የጠላችኝ? ብቻ ብዙ እሱ ጠጥቶ መጥቶ አንድ ነገር ቢያደርግሽ እኔ ጸጸቱን የምችለው ይመስልሻል? ሁለታችሁም እኮ እንዲሆናችሁ ሳይ አይምሮ የራሱ ይወቅሰኛል። ልክ ነሽ እኮ። እኔም ለዚህ ነበረ ፍቅሬን በልቤ መደበቅን የመረጥኩት። ይገባኛል ምሩ። እኔም እኮ ለዚህ ነበር ፍቅሬን በድብቅ ለመያዝ ያሰብኩት። ካልሆነ ሁሉንም እውነት ለኪራ እንገረው። ጻይናን ምሪ። እሺ ደግሞ ስለምን እውነት ነው የምታወሩት? በቃ ናውም ከመጣማ እኔ ልሂድ። እንዴ ምን ነው ሂድልኝ የሚያስብል ፊት ነው እንዴ የመጣሁት? ኧረ አይደለም ናሆሚ፣ እኔ ብዙ ሰዓት አጫወትኳት። አሁን ደግሞ አንተ አጫውታት ብዬ ነው። አሁን እሱን ተውትና ስለምን እውነት ነው ያወራችሁት? አረ እንደዛ አላወራንም። ታውቃላችሁ እናንተ ሁለታችሁ